ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የእንግሊዝ ፕሪሚየር ሊግ ተጠናቋል የሚያስብለውን ጨዋታ አድርጓል። ሊቨርፑል ቶተንሃምን 5-1 በማሸነፍ የዋንጫው ባለቤት መሆን ችሏል። የሊቨርፑል አድናቂዎች፣ ደጋፊዎች እንኳን ደስ አላችሁ ማለት እንፈልጋለን። የአርነ ስሎት በሊቨርፑል ታሪክ ማለት ነው በመጡበት ዓመት ዋንጫውን ማንሳት የቻሉ ሶስተኛው አሰልጣኝ መሆን ችለዋል። ታሪክ ሰርተዋል ማለት ይቻላል። ሊቨርፑሎች ዛሬ በዋንጫ ረሃብ ስሜት እንደተጫወቱ ያስታውቃል። 5 ግቦችን ነው የቶተንሃም መረብ ላይ ማሳረፍ የቻሉት። ቀድመው ተመርተው ነበር። ይህንን ጉዳይ እናነሳለን። እንዴት አርነ ስሎት የክሎፕን ቡድን ተጠቅመው አንዳንድ ተጫዋቾችን በማሳደግ ስኬታማ እንደሆኑ እና ይህንን ጉዳዮችና ሌሎች መሰል ጉዳዮችን እናነሳለን። ጨዋታውንም እንዳስሳለን። አብራችሁን እንድትቆዩ እንጋብዛለን። ሊቨርፑል የዛሬውን ጨዋታ 5-1 በሆነ ውጤት ነው ማሸነፍ የቻለው። በእርግጥ የዶሚኒክ ሶላንኬ የቀድሞ የሊቨርፑል ተጫዋች የነበረው ሶላንኬ ገና በ12ኛ ደቂቃው ላይ ነው ከማዕዘን ምት የተሻገረውን ኳስ አስቆጥሮ ቡድኑን መምራት አስችሎ ነበር። ነገር ግን ሊቨርፑሎች በተረጋጋ መንፈስ ተጫውተዋል ማለት ይቻላል። ከዛ በኋላ አፍታም ሳይቆይባቸው 4 ደቂቃ ነው አቻ እንዲሆኑ ሉዊስ ዲያዝ ዘንድሮ ጥሩ እንቅስቃሴ እያደረገ የሚገኘው ተጫዋች ቡድኑን አቻ አድርጓል። በ16ኛው ደቂቃ ላይ አስቆጠሮ ማለት ነው። ከዛ በኋላ ሊቨርፑሎች በመጀመሪያው ግብ ብዙም የተደናገጡ አይመስሉም። የቆመ ኳስ ነበር የተቆጠረባቸው፣ ከማዕዘን ምት የተሻገረ ኳስ። ከዛ በኋላ ራሳቸውን አረጋግተው በ16ኛ ደቂቃ ላይ ዲያዝ አስቆጥሮ አቻ ማድረግ ችሏል። ከዛ በኋላ ሙሉ የጨዋታ ብልጫ ወስደው ተጫውተዋል ማለት ይቻላል። ማካሊስተር በ24ኛው ደቂቃ ላይ ሊቨርፑልን መሪ ያደረገች ግብ አስቆጥሯል። በጨዋታው በነበረው እንቅስቃሴ ሊቨርፑል ጥሩ እንቅስቃሴ ነበረው ማለት ይቻላል። የዋንጫ ጨዋታ እንደሆነ ይታወቃል። የአቻ ይበቃው ነበር ሊቨርፑል ይህንን ዋንጫ ለማንሳት፣ ባለፈው አርሰናል ከፓላስ ጋር አቻ መለያየቱን ተከትሎ ማለት ነው። ነገር ግን ሊቨርፑሎች በዋንጫ ረሃብ ስሜት እንደተጫወቱ ማየት ይችላል። በዛሬው ጨዋታ ላይ ጋክፖ ነበር ሶስተኛዋን ግብ ያስቆጠረው ለሊቨርፑል። በ34ኛው ደቂቃ ላይ ጋክፖ ግብ አስቆጥሮ 3-1 መሆን ችለዋል። ከዛ መሐመድ ሳላ ከረፍት መልስ ማለት ነው በ63ኛ ደቂቃ ላይ ግብ አስቆጥሮ ወደ 4-1 ውጤቱን አስፍቷል። ኡዶጊ በራሱ ግብ ላይ ካስቆጠረ በኋላ በሙሉ የጨዋታ ክፍለ ጊዜ 5-1 በሆነ ውጤት ሊቨርፑል ቶተንሃምን እንዲያሸንፍ ሆኗል። በዚህም ዋንጫውን ማንሳት ችሏል። እርግጥ ነው ዋንጫውን አሁን አይወስድም። በመጨረሻው በሜይ 26 ከፓላስ ጋር ከሚያደርጉት ጨዋታ በኋላ ነው ዋንጫውን የሚረከበው በሜዳው ማለት ነው። እንደ እንግሊዝ ሕግ ከሆነ የሚተገበረው እንደዛ ነው። በጨዋታው ጥሩ እንቅስቃሴ አድርገዋል ማለት ይቻላል። ሊቨርፑሎች 63% የኳስ ቁጥጥር ድርሻ ነበራቸው። ከስሎት በታሪክ በተቀጠሩበት ዓመት ዋንጫ ያነሱ ሶስተኛው አሰልጣኝ መሆን ችሏል። ለሚታወቀው ቡድኑ የክሎፕ ነው እየተባለ ብዙ እየተነገረ ነበር። ነገር ግን በኋላ ላይ በብዙ አንዳንድ ተጫዋቾችንም በማሳደግ ረገድ የቀየሯቸው ነገሮች አሉ። ስሎት ሶስተኛው አሰልጣኝ መሆን ችለዋል። በመጡበት ዓመት ዋንጫ ያነሱ ከዚህ ቀደም በ1883-84 ጆ ፌጋን ዋንጫ እንዳነሱ እናስታውሳለን። በመጡበት ዓመት ማለት ነው። ኬኒ ዳግሊሽ ዛሬ ነበሩ በሜዳው ላይ በሊቨርፑል አሰልጣኝነት እናውቃቸዋለን። ኬኒ ዳግሊሽን በ1985-86 የውድድር ዓመት ኬኒ ዳግሊሽን በመጡበት ዓመት ዋንጫ ማንሳት ችለው ነበር ከቀያዮቹ ጋር ማለት ነው። አንቶኒዮ ኮንቴ በቼልሲ በመጣበት በ2016-17 ዋንጫዎችን እንዳነሳ እናስታውሳለን። የሊግ ዋንጫዎችን። ጋርዲዮላ ኢቨን በመጣበት ዓመት ዋንጫ ማንሳት አልቻለም ነበር እናስታውሳለን። በመጀመሪያው ዓመት በርካታ ተጫዋቾችን ገዝቶ እንደነበር እናስታውሳለን። ስሎት በሊቨርፑል ታሪክ ማለት ነው ሶስተኛው አሰልጣኝ መሆን ችለዋል። ብዙ የሚነሱ ነገሮች አሉ። ከስሎት የአጨዋወት ስልት ጋር በተያያዘ ብዙ ነገሮችን ቀይረዋል ማለት ይቻላል። በእርግጥ ያስፈረሙት ተጫዋች አልነበረም። ክሎፕ ፍሬዴሪኮ ኬዛን ብቻ ነው ወደ ቡድኑ የቀላቀሉት። ነገር ግን አንዳንድ ተጫዋቾችን የቀየሩበት መንገድ እጅግ የሚያስገርም ነበር። በዚህ ቡድን ስኬት ውስጥ ክሬዲት መውሰድ ያለባቸው አንዳንድ ሰዎች አሉ። ለምሳሌ ስፖርቲንግ ዳይሬክተሩ ሪቻርድ ሂውክስ በብዙ መልኩ የቡድኑን ስኬት አሳልጧል ማለት ይቻላል። ስሎትን የመለመለው እና ወደ ሊቨርፑል እንዲመጡ ያደረገው አንዱ እሱ ነበር። ከዛ ባሻገር በተጫዋች ዝውውር ላይም ያደረገው እንቅስቃሴ አሪፍ ነበር ማለት ይቻላል። ሊቨርፑል በዘንድሮ የውድድር ዘመን ከኖቬምበር ጀምሮ አንደኛ ደረጃ ላይ ሆኖ ነው የቆየው። ዋንጫውን እንደሚያነሳ በእርግጥ
አብዛኞቻችን ገምተን ነበር ማለት ይቻላል። አርሰናል እያሳለፈ የነበረው የውድድር ጊዜ ጥሩ የሚባል አልነበረም። ኮንሲስተንት ነበር በሊጉ ማለት ይቻላል። ሊቨርፑል ደግሞ በአንጻሩ 26 ጨዋታዎችን አልተሸነፉም። እስካሁን ካደረጉት ጨዋታዎች 2 ጨዋታዎች ብቻ ናቸው በሽንፈት የተመዘገቡት። በብዙ መልኩ ቡድኑን ቀይረዋል ማለት ይቻላል። አርኔ ስሎት ሳላ በዛሬው ጨዋታ ላይ ግብ ካስቆጠረ በኋላ 2 ፕሪሚየር ሊግን እንዳነሳ የሚያሳይ ምልክት ሲያሳይ ነበር። ከደጋፊዎች ስልክ ተቀብሎ ነው ኢቨን ሰልፊ ሲነሳ ያየ ነው። የደጋፊዎቹ አትሞስፌር የሚገርም ነበር በዛሬው ጨዋታ ላይ የነበረው ማለት ነው። ደጋፊዎች እንደምናውቀው ባለፉት ዓመታት በ2020 2019 የውድድር ዘመን የፕሪሚየር ሊጉን ዋንጫ ያነሱም ቢሆን ከደጋፊዎች ጋር ማክበር እንዳልቻሉ እናስታውሳለን። እንድላቸውን በኮቪድ ምክንያት ማለት ነው። አሁን ዛሬ ስሜታቸውን ሲገልጹ ተመልክተናል። የቫንዳይክ የመሪነት ብቃትም በዛሬው ዕለት ታይተዋል። በተለይ ግብ ከተቆጠረባቸው በኋላ ያሳዩት መነሳሳት እንደ አንድ የጥንካሬ ምንጭ የሚታይ ነው እና የሊቨርፑል ደጋፊዎች ከ35 ዓመታት በኋላ ነው ይህንን ዋንጫ ማክበር የቻሉት። እናስታውሳለን በኮቪድ ጊዜ ምናልባት የዓለምን ስርዓት በብዙ መልኩ የቀየረ ክስተት ነበር ኮቪድ። በዛ ዓመት ሊቨርፑል ዋንጫውን ያሸነፈም ቢሆን ከደጋፊዎቹ ጋር ማክበር አልቻለም ነበር። 35 ዓመታት ነበር ያለፉት። አሁን ከፓላስ ጋር በሜይ 25 ይጫወታል በሜዳው። ያኔ ነው ዋንጫውን በይፋ የሚረከበው። በሜይ 26 እንደተያዘው መርሃ ግብር ከሆነ ከአንድ ቀን በኋላ ማለት ነው ደጋፊዎች በአደባባይ ወጥተው ድላቸውን የሚያከብሩበት ሁኔታ ይፈጠራል ተብሎ ይጠበቃል። ሊቨርፑል ዋንጫውን ማንሳቱን አስመልክቶ በእንግሊዝ ሁሉም ሊግ ተሳታፊዎች 20ዎቹ ማለት ነው 86.9 ሚሊዮን ፓውንድ የሚያገኙ ይሆናል። ይሄ በቴሌቪዥን የስርጭት መብትን ተከትሎ የሚከፈል ክፍያ ነው። ሁሉም ወራጆቹ ሳይቀር ይህንን ክፍያ ያገኛሉ፣ 86.9 ሚሊዮን ፓውንድ። ከዛ ባሻገር በአውሮፓ ቻምፒዮንስ ሊግ ለማሳተፋቸው ብቻ የሚያገኙት አለ። ሊቨርፑል ይሄን አሳክቷል። ሻምፒዮን ከመሆን ባሻገር ማለት ነው የሚያገኛቸው ጥቅሞች አሉ። ከዛ ውጪ የጨዋታው ሲዝኑ ከተጠናቀቀ በኋላ ሊያገኝ የሚችላቸው አንዳንድ ጥቅሞች አሉ። የበለጠ ጥቅም ያገኛል ተብሎ ይጠበቃል። ለአሁኑ ግን 86.9 ሚሊዮን ፓውንድ ያገኛል ተብሎ ይጠበቃል። ከዚህ ቡድን ጋር ተያይዞ መነሳት ያለባቸው ነገሮች አሉ። በተለይ ክሬዲቱን መውሰድ ያለበት ማን ነው የሚለው መሰረታዊ ጉዳይ ነው። ከዚህ ቀደም ተንታኞችን ጨምሮ አንዳንድ ሰዎች ሊቨርፑል ዋንጫውን ሊያነሳ አይችልም፣ ይሄ ቡድን የክሎፕ ቡድን ነው፣ አዲስ የጨመረው ነገር የለም የሚሉ አስተያየቶች ይሰጡ ነበር። በተለይ ጋሪ ኔቭል ምን ይል ነበር? የርገን ክሎፕ በሊቨርፑል ቤት በርካታ ዓመታትን የቆዩ ናቸው። 9 ዓመታት ቆይተዋል። የፕሪሚየር ሊግ ዋንጫዎችን፣ የቻምፒዮንስ ሊግ ዋንጫዎችን ማንሳት ችለዋል። ነገር ግን ይህ ትራዲሽን ወይንም ደግሞ ባህል ቀላል አይደለም። ምናልባት ሊቨርፑል በዘንድሮ የውድድር ዘመን ይቸገራል የሚል ትንበያ ይሰጥ ነበርና ጋሪ ኔቭልም አንድ ጊዜ ይህንን አስተያየት ደግፎ ሰጥቶ ነበር። ሌሎች የመረጃ ተቋማት እንደ ኦፕታ ያሉ የመረጃ ተቋማትም ሊቨርፑል የዘንድሮውን የሊግ ዋንጫ የማንሳት እድል ያለው 5.1 በመቶ ብቻ ነው የሚል ትንበያም ሲሰጥ እንደነበር እናስታውሳለን እና ይህ ሁሉ አልሆነም። ጋሪ ኔቭል ይህንን አስተያየት ሊሰጥ የቻለው የርገን ክሎፕ በሊቨርፑል ቆይታቸው ብዙ ያሰረጹት ነገር አለ። ብዙ ጊዜ አዳዲስ አሰልጣኞች ሲመጡ አዳፕት ለማድረግ በጣም የሚቸገሩበት ሁኔታ ይፈጠራል። በተለይ አርኔ ስሎት ደግሞ እንደምናስታውሰው ምንም ተጫዋች አላስፈሩም ነበር ከኪዬዛ ውጪ ማለት ነው። እሱም በዘንድሮ የውድድር ዘመን ተሳትፏል ማለት አይቻልም። ያደረጋቸው ጨዋታዎች በጣት የሚቆጠሩ ናቸው። በተለይ በሊጉ ያደረጋቸው ጨዋታዎች እና ጋሪ ኔቭልም ይህንን ነበር ያለው እና አንዳንድ አሰልጣኝ ለምሳሌ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ቤት የወጡ ጊዜ ማንቸስተር ዩናይትድ እስካሁን የእርሳቸውን ትክክለኛ ምትክ ሊያገኝ አልቻለም እና ይህንን ተከትሎም ምናልባት የሊቨርፑል የአሰልጣኝ ቦታ ቮይድ ወይም ደግሞ የተተወ ክፍት ቦታ ይሆናል ብሎ ገምቶ ነበር ጋሪ ኔቭል። የመረጃ ተቋማትም ትንበያቸው እሱ ነበር። ነገር ግን አልሆነም። በመጡበት ዓመት ዋንጫ ማሳካት ችለዋል። አርኔ ስሎት ይህንን አስመልክቶ አንዳንድ ነገሮችን አልቀየሩም የሚል ይህ ቡድን የጀርገን ክሎፕ ነው፣ አዲስ ነገር የለውም የሚሉ አስተያየቶች ይሰጡ ነበር። ግን ቡድኑን እንዴት ሞቲቬት አድርገው በብዙ መልኩ ቀይረው በነበረው ሁኔታ ላይ የጨመሯቸውን ነገሮች በራሳቸው ያዳበሯቸውን ነገሮች አክለው ነው ቡድኑ ሻምፒዮን እንዲሆን ያደረጉት። አንዲ ሮበርትሰን ወደ አሜሪካ ለቅድመ ውድድር ዘመን ጨዋታ በሚያቀኑበት ጊዜ ያሉትን አስተያየት ያስታውሳል። አንድ ጊዜ ባለፉት 2 ዓመታት ሊቨርፑል ሶስተኛ ሆኖ
ጨርሷል ከአርሰናል ጀርባ። ማንቸስተር ሲቲ ላለፉት 4 ዓመታት ተከታታይ ዋንጫ እንዳነሳ እናስታውሳለን፣ የሊጉን ዋንጫ ማለት ነው። እና በዘንድሮ የውድድር ዘመን መውጣት ያለብን አንደኛ ነው፣ ዋንጫውን ማሸነፍ አለብን የሚል አስተያየት ሰጥቶ ነበር። አርነ ስሎት የሚል አስተያየቱን ሰጥቶ እንዴት ቡድኑ ለዋንጫ ያለውን መንፈስ እንዴት እንደቀየረ ያስታውሳል። አንድ ጊዜ በሰጠው ቃለ ምልልስ ይህንን ተናግሮ ነበር አንዲ ሮበርትሰን። ከዛ ባሻገር ከአርነ ስሎት የአጨዋወት ስልት ጋር ወይም ደግሞ የፉትቦሊንግ ፊሎሶፊ ጋር በተያያዘ መነሳት ያለበት ነገር፣ አንዳንድ አስተያየት ሰጪዎች ምን ይላሉ፣ የክሎፕ ቡድን በመሆኑ የሚጫወተው አጨዋወትም የክሎፕ ነው የሚል አስተያየቶች ይሰጣሉ እና በትንሽ ትዊኮች ያሉት ይመስለኛል። በተለይ በፉትቦሊንግ ፊሎሶፊ አንዳንድ ነገሮቹ በእርግጥ ተመሳሳይ ናቸው ከክሎፕ እና ስሎት የነበራቸው የአጨዋወት ስልት። በተለይ ለምሳሌ የፕሬሲንግ እንቅስቃሴያቸው ተመሳሳይ ነው ማለት ይቻላል። ለምሳሌ አርነ ስሎትም ቡድናቸው ፕሬስ እንዲያደርግ ይፈልጋሉ። ነገር ግን በራሳቸው የእግር ኳስ ፍልስፍና የክሎፕ ቡድን እናስታውሷለን፣ በጣም አግሬሲቭ የሆነ የፕሬስ ቡድን ነው። በጣም በፈጣን ሽግግር ኳሶችን ከነጠቀ በኋላ ወደ ግብ ያቀናል። ነገር ግን የአርነ ስሎት ቡድን ከዛ ለዘብ ያለ ቡድን ይመስላል። ለምሳሌ ኳሱን ፕሬስ ያደርጋሉ፣ በደንብ ፕሬስ ያደርጋሉ። ከዛ ባሻገር ግን ኳሱን ሲነጥቁ ፖሰስ የማድረጊያ ጊዜ በደንብ ያገኛሉ፣ ኳሶችን ያንሸራሽራሉ። በዛ አንጻርም ደግሞ ፕሬስ ያደርጋሉ እና ይህ አንዱ ሁለቱ አሰልጣኞች ልዩነት የሚታይበት የአጨዋወት ስልት ነው ማለት ይቻላል። ከዛ ባሻገር የነበራቸው የማን ማኔጅመንት ስኪል ይጠቀሳል። እንዴት አንዳንድ ተጫዋቾችን ሚና እና የተጫዋቾቹን አቅም ማሳደግ እንደቻሉ አስገራሚ ነው። በፌይኖርድ እያሉ እናስታውሳለን፣ በትንሽ በጀት ነበር ይንቀሳቀሱ የነበሩት። ስፖርቲንግ ዳይሬክተሩ የሊቨርፑል ስፖርቲንግ ዳይሬክተርም ዋና የመረጣቸው በትንሽ በጀት የሚሰሩ በመሆኑ ነው። የክሎፕ አይነት ታይፕ ያላቸው አሰልጣኝ ናቸው። ምናልባት ወደዚህ የሚመጡ ከሆነ ስኬታማ ይሆናሉ ተብሎ በስነስርዓት ታምኖባቸው የተመለመሉ አሰልጣኝ ናቸው። እንደምናስታውሰው ክሎፕ እንደሚለቁ ካሳወቁ በኋላ ነው ወዲያው አሰልጣኙን ማስፈረም የቻሉት። ገበያ ላይ ሌሎች አሰልጣኞች ነበሩ፣ እንደምናስታውሰው ሩበን አሞሪም ነበር፣ ዣቪ አሎንሶ ነበር። ነገር ግን ይህንን አሰልጣኝ አርነ ስሎትን ነው ሂውጅ መምረጥ የቻለው ስፖርቲንግ ዳይሬክተሩ ማለት ነው። በፕሪሲዝን ጊዜ ቡድናቸው ምን አይነት ሊሆን እንደሚችል ፍንጭ የሰጠ አጨዋወት ተጫውተዋል። እንደምናስታውሰው በሪያል ቤቲስን አሸንፈዋል፣ አርሰናልን አሸንፈዋል፣ ማንቸስተር ዩናይትድን በፕሪሲዝን ጨዋታዎች አሸንፈዋል እና ለዘብ ያለ ከክሎፕ አጨዋወት ጋር ተመሳሳይ ነው። አንዳንድ ነገሮቹ ይመሳሰላሉ፣ በተለይ ከፕሬሲንግ ጋር በተያያዘ ነገር ግን ለዘብ ያለ ሌስ ኬዮስ ይሉታል። እንደውም ለዘብ ያለ ሞሮፍ የእግር ኳስን በደንብ የሚጫወት ከክሎፕ ቡድን ባሻገር የክሎፕ ቡድን እንደምናስታውሰው በፈጣን ሽግግር የሚጫወት ቡድን ነው። ከፕሬሲንግ ማሽን ናቸው ተጫዋቾቹ ይባላል። በጣም ፈጣን ናቸው፣ ፕሬስ ያደርጋሉ። ኳስ በተጋጣሚ ቡድን ሜዳ ላይ ሲሆን አግሬሲቭሊ ነው የሚሮጡት። የአርነ ስሎት ቡድን በአንጻሩ ፕሬስ ያደርጋል፣ ነገር ግን ኳሱን በሚይዝ ጊዜ ልክ እንደ ክሎፕ ቡድን በፈጣን ሽግግር ወደ ግብ መሄድ ሳይሆን ለዘብ ባለ የፖሴሽን ወይንም ደግሞ የሞር ፖሰስ እያደረገ ኳሱን ወደ ተጋጣሚ የግብ ክልል የሚነዳ አይነት ቡድን ነው። ሌስኬዮስ ወይንም ደግሞ ለዘብ ያለ እንደ ክሎፕ ያለ አጫወት ሳይሆን ለዘብ ባለ መልኩ የሚጫወት ቡድን ነው። የሳላም አስተያየት ይህንን የሚያሳይ ይመስለኛል። በጀርገን ክሎፕ ጊዜ በጣም የምናደርገው በካውንተር አታክ ወይም ደግሞ የካውንተር ፕሬሲንግ በፈጣን ሽግግር ኳሶቹን ከነጠቅን በኋላ ወደ ግብ ነበር የምንሄደው የሚል አስተያየት ሰጥቷል። በአርነ ስሎት ጊዜ ግን ለዘብ ባለ መልኩ ኳሱን ፖሰስ የምናደርግበት እድል ነው የተፈጠረው የሚል አስተያየቱን ሰጥቷል። መሐመድ ሳላ አንድ ወቅት ላይ ባደረገው ቃለ ምልልስ፣ በተለይ ኦገስት ላይ በሰጠው ቃለ ምልልስ ይህንን አረጋግጦ ነበር። ሰስቴንድ ለሆነ ጊዜ በፖሴሽን የሚጫወቱ ቡድን ነው የሰሩት በዋናነት አርነ ስሎት። ይህም በደንብ ሰርቷል ማለት ይቻላል። በተለይ በፕሪሲዝን ጨዋታዎች ላይ ሪያል ቤቲስን፣ አርሰናልን፣ ማንቸስተር ዩናይትድን አሸንፈዋል እና ከዛ በኋላ በፕሪሚየር ሊጉም ሲመጡ ይህ የአጨዋወት ስልት በደንብ እንደሰራ ማሳያ የሆኑ ድሎችን አሳክተዋል። በመጀመሪያዎቹ 13 ጨዋታዎች ማለት ነው፣ ከመጀመሪያዎቹ የእንግሊዝ ፕሪሚየር ሊግ 13 ጨዋታዎች ውስጥ 11ዱን አሸንፈዋል እና ይህ የአጨዋወት ስልት እንዴት ከተጫዋቾቹ ጋር መዋሃድ እንደቻለ በደንብ የሚያሳይ ይመስለኛል። ከዛ ባሻገር
አሰልጣኙ የቀየሯቸው አንዳንድ ነገሮች በተለይ የተጫዋችን አቅም ከማሳደግ ጋር የተያያዘ ይነሳል። በተለይ የ6 ቁጥር ሚናን ወይንም ደግሞ የ6 ቁጥር ችግርን መቅረፍ የቻሉበት መንገድ አንዱ አሰልጣኙ ያላቸውን ኳሊቲ የሚያሳይ ይመስለኛል። ማርቲን ዙቢሜንዲን ማስፈረም አልቻሉም። እንደምናስታውሰው ቡድኑ አንድ ክፍተት አለበት ተብሎ የሚጠቀሰው የአማካይ ተከላካይ እንደሆነ እናስታውሳለን እና ማርቲን ዙቢሜንዲን በዛ የውድድር ዓመት ይፈልጉት ነበር እና እሱን አለማስፈረማቸው አንድ ክፍተት ነበር ይባል ነበር ስፖርቲንግ ዳይሬክተሩ። ነገር ግን እኚህ አሰልጣኝ ወደ ቡድኑ ከመጡ በኋላ አሁን እስካሁን ድረስ የጨረሱት ወርልድ ክላስ የሚባል የተከላካይ አማካይ የላቸውም አሁንም እና የሚጫወቱት በአሌክሲስ ማካሊስተር እና በራያን ግራቨንበርክ ነው እና ይህ ተጫዋች አሁን ለምሳሌ ወርልድ ክላስ የምትሉት አይነት ተጫዋች አይደለም። ግራቨንበርክ ከባየር ሙኒክ የመጣው በእርግጥ ታምነውበት ነው፣ የርገን ክሎፕ አምነውበት ጥሩ ተጫዋች እንደሆነ አምነውበት ነው። ነገር ግን እንደዛ አልነበረም እና ቡድኑን በብዙ መልኩ የቀየረ ነበር ማለት ይቻላል። የእሱን ሚና የእሱን የተጫዋች ሚና ያሳድጉበት መንገድ የሚገርም ነበር። በተለይ ተከላካዮቹን መሸፈን እንዲችል አድርገው ኢንተርሴፕሽኖችን እንዲያቋርጥ በስነስርዓት አጎልብተውታል ማለት ይቻላል። በዚህ በዘንድሮ የውድድር ዘመን 54 ኢንተርሴፕሽኖችን ማድረግ ችሏል እና በተለይ የተጋጣሚ ቡድን ያለውን የካውንተር ፕሬሲንግ ወይም ደግሞ የካውንተር አታክ በማቋረጥ ረገድ ከዛ ባሻገር ደግሞ ቡድኑ ከኳስ ውጭ ባለው እንቅስቃሴ ላይ ኳስ በመንጠቅ ታክሎችን በመውረድ አስፈላጊ የሆነ አስተዋጽኦ አድርጓል ማለት ይቻላል በዘንድሮው የውድድር ዘመን ራያን ግራቨንበርክ። ይህም ለአጠገቡ ሆኖ ለሚጫወተው ለአሌክሲስ ማካሊስተር በጣም ሰፊ እድል ሰጥቶታል ማለት ይቻላል። ማካሊስተር ሞሮፍ የክሬቲቭ ሚና ያለው ነው እንደምናስታውሰው እና ለሱም ነፃነት መስጠት የቻለ ያጫወት ስልት ነበር። በዘንድሮው የውድድር ዘመን 2 ተጫዋቾች ብቻ ናቸው በኢንተርሴፕሽን የሚበልጡት ራያን ግራቨንበርክን 54 የኢንተርሴፕሽኖችን አስመዝግቧል። የተጋጣሚ ቡድን የሚያደርገውን የማጥቃት እንቅስቃሴ ማቋረጥ የቻለ ተጫዋች ነው 54 ጊዜ ማለት ነው። ከዛ ውጪ የሚወርዳቸው ታክሎች ከኳስ ውጪ እጅግ አስፈላጊ ነበር ለቡድኑ ማለት ይቻላል። ይህ ተጫዋች በመጀመሪያ ወርልድ ክላስ የምትሉት የአማካይ ተከላካይ አልነበረም። ነገር ግን በአርነ ስሎት ስር በጣም መጎልበት የቻለ ተጫዋች ነው። ከዛ ውጭ የእሱ መጎልበት ለአሌክሲስ ማካሊስተር ሰፊ የክሪኤቲቪቲ ወይም ደግሞ የፈጠራ ቦታ ሰጥቶታል ማለት ይቻላል። ከዛ ውጭ ምናልባት አሻሽለውታል በደንብ የምንለው ተጫዋች ሉዊስ ዲያዝ ነው። በፖርቶ ከ2022 ከመጣ በኋላ ምርጡን የውድድር ዘመን በዘንድሮ የውድድር ዘመን አሳልፏል። 11 ግቦችን ማስቆጠር ችሏል። 4 ለግብ የሚሆኑ ኳሶችን ማቀበል ችሏል ሉዊስ ዲያዝ። ከዛ ውጭ መሐመድ ሳላም እንደምናውቀው መሐመድ ሳላ ነው። ነገር ግን ተጫዋቹ በሚገባው ቦታ ላይ ተጫውቶ ስኬታማ እንዲሆን በደንብ አድርገውታል። ዘንድሮ በነበረው የእንቅስቃሴ ሞሮፍ ከክሎፕ ጋር ከነበረው ትንሽ የተለየ ነው። በክሎፕ ጋር በነበረው ጊዜ በጣም የሚሮጥ ሳላን ነው የምናስታውሰው። እንደውም የሲዝኑ መጨረሻ ላይ ብዙ ጊዜ ተጫዋቾቹ ይዳከማሉ ይባላል። የሊቨርፑል ተጫዋቾች ባለፉት ዓመታት ዋንጫ ያጡበት ምክንያት አንዱ ይሄ ነው ይባል ነበር እና በዘንድሮ የውድድር ዘመን መሐመድ ሳላ በፊት እንደነበረው አይነት አግሬሲቭነት ሳይኖረው 20 ምናምን ግቦችን አስቆጥሮ አሲስቶችን አድርገው ለቡድኑ ዋንጫ ማንሳት ትልቅ አስተዋጽኦ ማበርከት የቻለ ተጫዋች ነው። ዘንድሮ በነበረው ሚና ከክሎፕ ጋር በነበረው ሚና ለዘብ ባለ ሁኔታ እየሮጠ ከኳስ ጋር ግን ጥሩ እንቅስቃሴን አድርጎ ቡድኑን ወደ ስኬት መርቶታል ማለት ነው። አርነ ስሎት 3ኛው አሰልጣኝ መሆን ችሏል በፕሪሚየር ሊጉ በሊቨርፑል ታሪክ ማለት ነው። ዋንጫ ማንሳት የቻሉ በተቀጠሩበት ዓመት ታሪክ ጽፈዋል ማለት ይቻላል። የብዙዎችን ግምት ያፋረሱ መሆን ችለዋል። አሁን 4 ጨዋታዎች እየቀሯቸው ነው። በ82 ነጥብ ዋንጫውን ማንሳት የቻሉት 4 ጨዋታዎች ይቀራሉ። በእነዚህ ጨዋታዎች ሁሉንም ጨዋታዎች የሚያሸንፉ ከሆነ 92 ነጥብ ይዘው የሚያጠናቅቁ ይሆናል ሊቨርፑሎች። ለማንኛውም የሊቨርፑል አድናቂዎች፣ ደጋፊዎች እንኳን ደስ አላችሁ ማለት እንፈልጋለን። የኮከብ ስፖርት ቤተሰቦቻችን ዛሬ ያዝነው ስፖርታዊ መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሆንላችሁ።